ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦቻችን፣ ዛሬም ደግሞ እንደተለመደው አዳዲስ ያልናቸውን መረጃዎች ይዘንላችሁ በሰዓታችን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ሰበር መረጃዎች ስናቀና መካከለኛው ምስራቅ ግጭቱ አሁንም ቀጥሏል። እስራኤል አዋጅ ለመላው ኢራናውያን በማለት አስነግራለች። ከከተሞቻችሁ ሽሹ፣ ራቁ፣ ኃይለኛ ጥቃት እየመጣ ነው ስትል እስራኤል ዳግም ጥቃት እየከፈተች መሆኗን ገልጻለች። በዚህም የኢራን የተለያዩ አካባቢዎች ይመታሉ በማለት አስታውቃ የምትመታቸውን አካባቢዎች በካርታ ደግፋ ይፋ አድርጋለች። አዋዜ ከተነገረበት አካባቢ የማትርቁ ከሆነ ጥቃቱ ይቀጥላል ብላለች። ኢራንም ለእስራኤል ማስፈራሪያ እርሷን በአዋጅ ምላሽ ሰጥታለች። በመላው እስራኤል የምትገኙ ሰዎች ተንቀሳቀሱ፣ ከተሞቻችሁ ሊወድሙ ይችላሉ የሚል መልእክትም አስተላልፋለች። ይህንን በተመለከተ የእስራኤል መሪዎችም በባንከር ውስጥ ተደብቀው እንደሚገኙ እናውቃለን። እነርሱም ሊያነጣጥሩ እርምጃ ነው የሚወስደው እና ኢራን በሌላ በኩል የኢትዮጵያ አየር መንገድም እስከ መጪው እሁድ ድረስ ወደ እስራኤል የሚያደርገውን በረራ ማቋረጡን በይፋ አስታውቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ይህንን ውጊያ አታሸንፍም፣ በፍጥነት መነጋገር አለባት የሚል መልእክት አስተላልፈዋል። ኢራንም ደግሞ ለትራምፕ በሰጠችው ምላሽ እንድንነጋገር ከፈለጉ እርሶ ወደ ቴል አቪቭ ይደውሉና ኔታንያሁን አቁም ይበሉት፣ ያለ አሜሪካ ድጋፍ ኔታንያሁ የሚያደርገው አንዳች ነገር የለም ብለዋል። ኔታንያሁ ከደቂቆች በፊት መግለጫ ሰጥተዋል። በአጠቃላይ አሁናዊ ያለው ሁኔታ የማስደምጣችሁ ነው የሚሆነው። እስከ ፍጻሜው አብራችሁን ቆዩ። ሰበር ዜና ነገሮች በከፍተኛ ፍጥነት እየተቀጣጠሉ ባሉበትና ነገሮች በየደቂቃው ልዩነት የሚቀያየሩበት የመካከለኛው ምስራቅ የእስራኤልና የኢራን ጦርነት አሁንም ከፍተኛ ዋጋ እያስከፈለ ቀጥሏል። እስራኤል ከደቂቃዎች በፊት አዋጅ ያስነገረች ሲሆን የሰፊ የከተማዋ ክፍሎች የምትኖሩ ኢራናውያን በአስቸኳይ ከተማዎቻችሁን ለቃችሁ ውጡ ስትል ከደቂቃዎች በኋላ ከባድ ማጥቃትና ከፍተኛ ውድመት በኢራን ከተሞች እንደሚደርስ ገልጻ ምንም እንኳን እስራኤል ይህንን አዋጅ ለመላው ኢራናውያን ትንገር እንጂ አሁንም የኢራን መከላከያ ኃይል እኛም ብርቱ የመልሶ ማጥቃት እርምጃ ሌሊቱን ስናከናውን እናድራለን፣ መላው የእስራኤል ህዝቦችም የእስራኤል አካባቢ ለቃችሁ ውጡ ሲል ገልጸዋል። እስራኤል ለመላው ኢራናውያን በማለት ባስተላለፈችው መልእክት በቀጣዮቹ ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላው ቴህራን ሲካሄድ እንደነበረው የኢራን አገዛዝ ወታደራዊ መሰረተ ልማቶችን ለመምታት በአካባቢው ዘመቻ አካሂዳለሁ ብሏል። የእስራኤል መከላከያ ኃይል ቃል አቀባይ አቢቻይ አድሬ በሰጡት ማስጠንቀቂያ እንዳሉት ነዋሪዎች በፍጥነት ለቀው መውጣት አለባቸው፣ ከፍተኛ እሳት እየመጣ ነው ብለዋል። ቃል አቀባዩ ከማስጠንቀቂያዎች መልእክታቸው ጋር ነዋሪዎቹ ለቀው እንዲወጡ የሚፈልገውን የኢራን አካባቢዎች የሚያሳይ ካርታ የገለጹ ሲሆን እነዚህን ካርታዎች የተጠቀሱ አካባቢዎች የምትኖሩ በአስቸኳይ ለቃችሁ ብለዋል። የጦር ሰራዊቱ ቃል አቀባይ ማስጠንቀቂያ በእነዚህ አካባቢዎች የምትቆዩ ከሆነ ህይወታችሁ ከፍተኛ አደጋ ተጋርጦበታል የሚል ነው። ዋና ከተማዋ በሁለት ወረዳዎች የተከፋፈለች ሲሆን አሁን እስራኤል የጦር ነዋሪዎችን ለቀው እንዲወጡ ያዘዘችበት የኢራን አካባቢ ከቴህራን ዋና መዲና ትልልቅ ወረዳዎች አንዱ ሲሆን ከ3000 በላይ ነዋሪዎች በአንድ ላይ የሚኖሩበትን አካባቢ ነው። የኢራን መንግስት መገናኛ ብዙሃን ዋና መስሪያ ቤት የሚገኘው በዚህ አካባቢ እንደሆነ ይታመናል። ይህ በእንዲህ እንዳለ በቴህራን በምዕራባዊ ክፍል ውስጥ አመሻሽ ላይ ከፍተኛ መጠን ያላቸው ፍንዳታዎች መሰማት መጀመራቸውን የተዘገበ ሲሆን ኢላማ ከተደረጉ አካባቢዎች ከሚገኙ ተራሮች የሚወጣው ሳይንስ ቪዲዮንም ከቴህራን በቀጥታ የኢራን መገናኛ ብዙሃን እየተሰራጨ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ወደ ድል መቀዳጀት እየመራን ነው ሲሉ ከደቂቆች በፊት መግለጫ ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ከደቂቆች በፊት በሰጡት መግለጫ እኛ ወደ ድል መቀዳጀት እያመራን ነው፣ በቅርቡ ትልቅ ድል እናበስራለን ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በእስራኤል የአየር ኃይል ጦር ሰፈር ውስጥ ጉብኝት በማድረግ ከድሮኖች በስተጀርባ ሆነው የተናገሩት ሲሆን ቴህራን የአየር ክልሏን በቁጥጥራችን ስር አስገብተናል ሲሉ ደግሞም ተናግረዋል። በዚህ ጦርነት ግባችን የሆኑት ሁለት ጉዳዮች ለማሳካት እየሰራን ነው ያሉት የእስራኤል ጠቅላይ ሚኒስትር እነርሱም የኒኩለር ስጋቶችን ማስወገድና የሚሳኤል ስጋቶችን ጨርሶ ማጥፋት ነው ብለዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን ሀገራቱ
አንደኛው ላይ እየፈጸሙት ያሉት ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌርና የሚሳኤል ማዕከላትን ማውደም ሲሆን የኢራን ደግሞ ሰላማዊ ሰዎች ላይ ነው ብለዋል ኔታንያሁ። ይህንን ይበሉ እንጂ እስራኤል በኢራን በፈጸመችው ከባድ ጥቃትም የመኖሪያ ህንጻዎቻቸውን በከፍተኛ ሁኔታ ስትደበድብ በቪዲዮ ታይቷል። ለቴሄራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ውጡ ብለን አዋጅ አስነግረናል። አዋጁን ተግባራዊ አድርገው የሚወጡ የኢራን ሰዎች ከዚህ በኋላ አንነካም፣ አዋጆችን፣ ኢላማዎችን በአዋጅ እናሳውቃለን ብለዋል። በተጨማሪም ጠቅላይ ሚኒስትሩ ዛሬ አዋጅ ከተነገረባቸው ቦታዎች በሙሉ ኢራናውያን ለቀው እንዲወጡ መክረው ወደ ድል እየሄድን ነው፣ ድልም እንቀናጃለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተች ካለፈው አርብ ጀምሮ ቢያንስ 224 ሰዎችን በኢራን ውስጥ መገደላቸው የኢራን ጤና ሚኒስቴር አስታውቋል። በሌላ በኩል በምዕራባዊ ኢራን የሚገኝ ሆስፒታል በእስራኤል ጥቃት እንደፈጸመ ተዘግቧል። ምንም እንኳን ቤንያሚን ኔታንያሁ ሰላማዊ አካባቢዎችን አንመታም ቢሉ ጦራቸው ግን በኢራን የሚገኘውን ትልቅ ሆስፒታል መጥቷል። ይህንንም ተከትሎ የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ እስማኤል ባገል አመሻሹን እንደተናገሩት በእርማንሽ በተባለ ከተማ ውስጥ የሚገኘው ፋራቢ የተባለ ግዙፍ ሆስፒታል በእስራኤል ጥቃት ኢላማ ሆኗል ብለዋል። ቃል አቀባዩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሆስፒታሉ ላይ የተፈጸመው ጥቃት ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው ብለዋል። ዓለም አቀፍ የሰብአዊ ሕግ ከተወሰኑ ሁኔታዎች በስተቀር ጦርነት በሚካሄድበት ጊዜ ሆስፒታሎች ላይ ጥቃት እንዳይፈጸም ያዘለ በሆስፒታል ላይ የሚፈጸም ጥቃትም እንደ ጦር ወንጀል የሚቆጠር ነው። ነገር ግን እስራኤል ሕግ አታውቅም ብለዋል። ለዛሬ ይዘንላችሁ የመጣነው ይህንን ይመስላል።